ክሬም ሽሬም በጣም ነው የምወደው። ኦ ማይ ጋድ የምትሉትን ምግብ እንጀራ እንዳትረሱ አረግሻለሁ። እኔ እዚህ ጋር ስትመጪ እንዴት ምግብ መስራት እንዳለብሽ አውቃለሁ የምትሉ ብዙ አጦችና ጋጠ ወጦች አላችሁ። አትሰሩም፣ ግን ሰው ሲሰራ መጣል የምትፈልጉ ሰዎች አላችሁ። አንዳንድ ደግሞ የእናትህን ቤት እንጀራ የማየን እንጀራ የምታስታውሳለህ። በቃ እዚህ ቤት ስትመጣ ኢትዮጵያ እንዳለ ቁጠረው። በቃ ኢትዮጵያ ሂጅ እንኳን ያን ያህል እኔ ምግብ አልበላውም። ቢኮዝ እዚህም ስኖር ነው በቃ እድሜ ልኬን እንጀራዬ እንደበላው ነው። በቃ አዲስ ነገር የለም። እናትህን ታስታውሳለህ። ወንድ ልጅ አያቱን ያስታውሳል። ቅድመ አያትህን ታስታውሳለህ። ጠዋት ላይ ቡና ይፈላል፣ አልፎ አፈሽኖ ማታ ስጠጣ ያደርክበት ድንዛዜና አንጎበር ጀናባ ምናምን ካለ እዚሁ አራግፈህ ትሄዳለህ እየተጨሰልህ 6 ጊዜ ይሄ 50 አሚዚንግ ቴንክ ዩ ጊፍት ትሰጣለህ እንዴ ወንድ ሴት? እስቲ ኦኬ ቴንክ ዩ ሶ ማች። እስቲ እየሄድን እሷን ጎሏን እያወረዳችሁ አዝም ድንዛዜ ቴንክ ዩ ኒማ አዝም ድንዛዜን መጠህ ከናንጎቲ ከነምን ተሳድበ አራግፈብኝ ትሄዳለህ እዚህ ቤት ውስጥ። ጠዋት 3 ሽፍት እኮ ነው ማምዬ የምትዝ የፈረደባት። ከዛስ መሀል ላይ ደግሞ የወለድኳቸው ልጆች በመሀል ደግሞ ይሰደባሉ። ፊውቸሪንግ ደግሞ መሀል ላይ ትገባብኛለህ ልጄን እየሰደብክ። ጠዋትህን እንደዚህ አድርጌ ያሳምርልሃለሁ። ከሰዓት ደግሞ ትመጣለህ። ከሰዓት እስከ ሰዓት ስትዳረቀኝ ትውላለህ። ማታ ላይ ደግሞ እመጣልሃለሁ ልጆቼን አስተኝቼ። እንግዲህ ባለበት ወይ 70 ብር ነው የምትገዛው ወይ 89 ብር ነው ካሳሚጎ። እኔ ሊከር እማልወድ ልጅ ነኝ። ሊከር ከወይን አስወጥታችሁ ወደ ሊከር አስገባችሁኝ። ሊከርን ደግሞ ገዝቼ ስጠጣ ደግሞ እየመጣ ደግሞ 90 ብር እንደተገዛ አታውቅም። ቁጭ ብለህ አንሰካራም ትለኛለህ። ሙዚቃ 24 ሰዓት እየከፈትኩ እያጫወትኩ የሰውን በነፊት ጥቅም ክሬዲት አሰጡም። በቃ አንድ ሰው ግን ሊያዝናና ነው እዚህ ጋር ቁጭ የሚል። ልክ ስጠፋብበ ውስጥ ትመጣና ባልሽ እዛም ስቶፈ ማምዬ ምን ነው አላየውሽም ዛሬ? ሳታዩን ቀርታችሁ እኮ አይደለም መሄጃ አጣ ነው እያንዳንድክ መሄጃ ስታጣ። እስቲ ይኸው ፈረሱም ሜዳውም ይኸው ሳተርዴይ እና ፍራይዴይ ለቀንላለ ለተወሰነ ቀን ማንን እንደምናይ ዝም ብለን ነው የምንከታተላችሁ። አንደር ከቨር ነው የምናያችሁ። ሲቆይ እነማን ነው የሚያስደስቱ? ቫይቡን እነማን የያዙት? ምን አዲስ ነገር አለ? እነማን ነው እያዝናናን ያለን? እኔም ራሴን መታዘብ አለብኝ ማን እንደሚያዝናናህ። እያንዳንድ ምርደ ጋብንጫ ፊት ሁሉ እኔ የምለው የሚሳደቡትን ነው ቤተሰብ የሚሳደቡትን በኮመንት እና እኔ እንደማስጠላችሁ ሁሉ ደስ የምላቸው ሰዎች አሉ። ሊዝናኑ ነው የሚመጡ። አሁን እኔ አንዳንዴ እዚህ ጋር ሳጫጭስ ምናምን ኢንጆይ አድርጉት ቫይቡን እላለሁ። በቃ ደስ ይለኛል። እኔ ላይክ ስለሚያስደስተኝ እንደዚህ ማድረግ ደስ ይለኛል። በቃ አሁን እኔ ዝም ብዬ 1 አመቱን ሙሉ የስታርባክስ ልክፈልልሽ ማምዬ ሄደሽ ጠጭ ብትለኝ 1 ቀን አልሄድበትም። እኔ ስታርባክስ አያስደስተኝም። እኔ ለሾዋፍ አይደለም እዛ ጋር የሚሄደው። አንዳንዱ ደግሞ ደስ ይለዋል እኔ የተንቦጫረቀ ውሃ ሚል ቡና ለመጠጣት። እኔ እንደዚህ አይነት ነገር ነው የሚያስደስተኝ። አሁን ይሄን ሁሉ የተናገርኩት ወይ ከታፕታፕ የለ ወይ ከኪሳት ገባ። እኔ እንኳን አንዳንድ ሰው ድሮ ጊፍት ሲሰጥ የነበረ ሰው ዝም ብሎ ልክ እንደንትን ቁልጭ እያሉ ሳያቸው ስጫቸው ስጫት የሚል መንፈስ ነው ያለኝ። ክርስቶስን ነው ብላችሁ ቶሎ ብዬ ወደ ካርድ ሄድና ልክ ደግሞ የሆነ ቦታ ማይንዳቸው ሲቀየር እነዚህ ደናቁርቶች ልሰጠው ነበር ራሱ የእንጀራ ገመዱን ዘጋው ብዬ ካርዴን ማስገባት እተዋለሁ እንደገና። ቢኮዝ ብዙ የለመደ አለ እዚህ ላይ። አንዳንዱ እኮ አምላኬ ወይ ከሰው እጅ ግን እንዳጥልኝ የኔ ጌታ ሰጭ አድርገኝ። አሁንም እኔ ጊፍት ለለመደ ሰው ካለኝ እንድሰጥ አድርገኝ አምላኬ፣ እንድሰጥ። ይሄ ነገር መጥፎ ነው። መንፈሱ ኃይለኛ ነው። እኔ ያየሁት ነገር ስላለኝ ነው። አምላኬ ወይ እንደዛስ እንዳታረገኝ። ወይ ማምዬ የኔ እናት ቆራ ቀብረር ጀነን ነው ማለት ያለብሽ። የምን አባሽ መርመጥመጥ። አንዳንዴ አስለምዳችሁ አትንሷቸው፣ ስጧቸው። ብዙ ነገር ለምደዋል። ዘይት ይላል እና
ደግሞ ከእናንተ ብሶም እኮ የት ልትሄዱ ነው ትልብናላችሁ እኮ። እኔ እኮ ታስቆኛላችሁ። በተለይ ለአሜሪካን ሀገር ሰው ማለት ነው። ይሄ ወረቀት ላልተበላሸበት እጅ እግር ላለው ሰርቶ ለሚገባ ሰው የት ልትሄዱ ነው ብላችሁ ጥያቄ ራሱ እንዳታቀርቡ። እኔ በህይወቴ ሌዚም አይደለሁም። በህይወቴ በጣም የምታዩ ምንድን ነው የምትሉኝ? ሌዚ መሆን ነው በቃ። አልወድም። ከሰው እጅ መውደቅም አልፈልግም። ለምን ሬስትሩም አልጠርግም ጋይስ። ገንዘብ እንዴት ብሎ መምጣት እንዳለበት አውቅበታለሁ በቃ። እና አሜሪካን ላለ ሰው የት ልትሄዱ ነው? ወይኔ መሄጃችሁ ይሄ ወረቀታቸው ምናምን የተበላሸባቸው ምናምን መስራት ለማይችሉ አፍል ሶሪ። ግን ይሄ ወጦ መስራት እየቻለ ቁጭ ብሎ የት ልትሄድ ነው እንዳትለው። ወጦ በት ማለት ይችላል። ሴቱም ወንዱም የምሬን እኮ ነው። እዚህ ጋር ቁጭ ብሎ እናንተ የት ልትሄዱ ነው? እንዴት ነው ስራውን የምትሰሩት? እንዴት ነው የምትገፉት ነው? ቲክታክ እንዲህ ቢሆንባችሁ ምን ልትሆኑ ነው ስትሉ እኮ ታስቁኛላችሁ። እናንተ የት ልትሄዱ ነው? ስራዋን እንዴት ነው የምትገፋት? እችን ስራ ናስቲ እንትና ለተሸከምከው ሰው እንኳን ሪስፔክት የሌለ እንዳመጣ እዚህ ቤት። ሁለተኛ እኔ እንደዚህ የፖለቲካ ምናምን ፕሮፋይል አድርጋችሁ እንዳመጡ እዚህ ቤት እየነቀልኩ ነው ማስወጣት። ጆሮ ግንድን እያበረርኩኝ 7 እያጮኩ እዚህ ፕሮፋይል ምናምን ይዘን እንዳመጣ። ለያዝከው ፕሮፋይል ክብር ከሌለ ለእኔ ክብር አይኖርህም። ስለ ሀገር ስለተሸከምከው ሰው ፕሮፋይል አድርገህ ለሱ ክብር ካልሰጠህ ለእኔ ክብር ስለማይኖርህ ጆሮ ግንድን እያጮኩ ነው ማስወጣት እዚህ ቤት ስመጣ። እኔ እንጃ አባቱ ማን እንደሆነ ብቻ አስወጥቼዋለሁ። ዳሴት ይህ የፖለቲካ ነገር ፕሮፋይል ይዛችሁ ስመጡ ጆሮ ግንድን አናትን እየተከልኩ ነው ማስወጣት እዚህ ቤት እንዳመጣ እዚህ ቤት። ይህ ስለ ፖለቲካ የምታወሩ ደደቦች ማላቀው ቦታ እኔን የሚያስገባችሁኝ አፈር ብሉ። ዳሴት አንድ ሰው ስለ ሀገሩ ከተቆረቆረ አንድ ሰው የእኛ ጀግና ነው ይሄ እንትና ነው ካለ ላደረግከው ነገር ሪስፔክት ማድረግ አለብህ። ጎንደር፣ ጎጃም፣ ወሬበር፣ ኦሮሞ፣ ትግሬ ብለህ ስትመጣ ከጎኑ ከጻፍክ ትግሬ ብላችሁ መቼም አትጽፉም። እንትኗችሁን ነው የምጽፉት። ከጎን ያለው እኔ አምፒሲሊ ነው አሞክሳሲሊ የምትሉት ያው ራስም ነው የሚገልጸው። ያንን ስታወሩ ፖለቲካ እንዳትጽፉ። እዚህ መጣ ጆሮ ግንድን አናትን እያልኩ ነው ማስወጣ እዚህ ቤት። ዳሴት ላደረግከው ነገር ክብር እንድሰጥ አደርጋለሁ። ፕሮፋይሉን ይዘው ስዞር ጀግና እንደሆነ ነው ጀግና ነው ብለህ ነው ወይ ደግሞ አይዶን ነው ምን ብለህ እንደምትዞረው እኔ ብዙም አላውቅም ስለዛ ነገር። ግን ይዘህ ከዞርክ ጥሩ ነገር ነው ማውራት ያለብህ። ለያዝከው ነገር ክብር መኖር አለብህ። አናትን እየቀላው ነው ማስወጣት። የስ አንድነት ይሄው እንደዚህ በዩዘርሽ ምናምን እየመጣሽ ጻፊ። በትክክለኛው ግን እንደዚህ ከጎን እየጻፍሽ መጠሽ ያው በዩዘር ስትመጭ ታዩ እዛው ሚውት የሚያደርግሽ። ይሄ ግን ከጎኑ አገር ጽፈህ መጠህ ላረከው ለአገር ስም ወሬቨር ላደረግከው ፕሮፋይል ክብር ከሌለ አናትን እየቀለው ነው ማስወጣ። እናት ወልዳለች። ከዚህ በኋላ ይሄ ፕሮፋይል እያደረጋችሁ መጣችሁ የምትሳደቡ ሰዎች ባናት ነው የምተክልክ። ላረከው ነገር ክብር መኖር አለበት። ዝም ብለህ ይዘው አዙር፣ አትሳደብበት። አገጫም፣ ለንቦጫም፣ ለንጨጫም፣ እድፋም፣ ቅርጭጭታ። ቴንክ ዩ። አንድ ቀን እዚህ ቲክታክ ላይ የምትጫወቱ ጌመሮች ወሬበር በቃ ቲክታክ ላይ የምትቀመጡ ሰዎች ጊፍት አታገኙም ቢባል ሰውን መታዘብ እንችላለን። በአንድ ቀን ብቻ ጋይስ እዚህ የሚጫወትልም የለም እመኑኝ። እስቲ ለአንድ ቀን ሳሰጡ ጠቅላላ ዋሉ ቢባል እሪ ብለው ነው የሚያለቅሱት። እሪ ወይ ብለው ነው የሚያለቅሱት። ሸግየዋንናማ ሚውትማ ትደረጋለህ። በዩዘር ምናምን የመጣ ሚውት ነው የምትደረግ። ለምን ቤቱን ማሞቅ አለብህ ቁጭ ብለህ። ከዚህ ከጎንህ ስም ጽፈህ መጠህ እኔን ስደበኝ። እናትህ ወልዳለች። በአናት ነው ተክለህ ቤቴን ማክበር አለብህ። ቤቴን ማክበር አለብህ። ማንነትን ማክበር አለብህ። በቃ አሁን በዚህ ነው እንግዲህ ለቤቴ ምን ያህል ሪስፔክት እንዳለኝ ማሳየህ። ቴንኪዩ የኔ ፍቅር አዜብዬ ቴንኪዩ። የስ መጠህ ለጻፍከው ስምህ
ክብር መኖር አለበት። ለማንነትህ ክብር መኖር አለበት። ለያዝከው ለጥፈ ለምትመጣው ባንዲራ ክብር መኖር አለበት። ባናት ነው የምተክልህ። ከዚህ በኋላ ከጎን ስም እየጻፍክና ማንነትህን ለመግለጽ እዚህ ጋር መጠስ ደበኝ። እናት ወልዳለች። እያንዳንድክ ምረፎ ከታም ለራስህ ክብር የለ እኔ ልታከብረኝ ነው። አንድ ሰው ባንዲራና ከጎን ስም ይዘህ መጠስ ደበኝ። እኔ አሳያለሁ የዛን ቀን። ይሄ በዩዘር መጠ ተሳደብ። ማንነታችሁ ነው ይሄ። ፍቅር ይዞኝ ነው በእናትሽ አስገቢኝ። እኔ ፍቅር ይዞኛል ብሎ የሚለፋደድ ወንድ አልወድም። አም ሶሪ ለፍዳዳ ወንድ ከተፈጥሮ ወይም አልወድም። ለምን ባናተ ተሰቅለ አንገትን ሲር አድርገህ በገመድ አሰቅልም። እኛ ህይወት ከብዶናል። እንኳን ያንተ ልጋጋም ፍቅር ለሮዛና ለጃክም አልሆነ ጁሌት ዩጋዴ ሚታለች ጅጅክያ እውነቷን ነው። ፍቅር ይዞኝ ጋሉዬ የኔ ፍቅር እንዳንተ አይነቱን ፎከታም ከማይ ጊፍተሬን ሰላም ብል ይሻለኛል። እኔ ደግሞ እነዚህ አሁን የመጡ ወንዶች ደግሞ እኔ እንደዚህ አይነቱን ዝምባም መቼ ወደዋለሁ። እኔ እኮ ያደግኩት ጎንደር ላይ ነው። እንደዚህ አይነት ዝምባም ወንድ አልወድም። እኔ ልፍድድድድድ የሚል ወንድ ለፍዳዳ። እኔ ወንድ ልጅ ኮራ ጀነን ሰራተኛ ቀብረር ሲያወራ የሆነ የሚያስመስል ሳይሆን ይሄ በቃ ትክክለኛ ሪል ሜን የሚባል ወንድ ታውቃላችሁ? ትክክለኛ ወንድ አንገጫም ለምቦጫም አገር ቤት ሄዳ አትታገልም። እንዳንተ አይነቱ ወንድ ለሀገር እየታገለ ዋጋ እየከፈለ ነው። ፍቅር ይዞኛል እያሉ የሚለፋደዱ ይሄ በቃ የሆነ የምታስቁ መስሏችሁ የሆነ አታስቁም። ታለንት ካለ በታለንት ግባ። ለምን እንደሌለው ፍቅሩን ተወውና እየተሳደብክ ብትገባ እኮ ትታወቃለህ። ልቀጠቅጥሽ ነበር አንቺ ግመል። አንተ ጥንባታም እንዳንተ አይነቱን የአቡ ጊዳ ሽፍታ አውቀዋለሁ። እንዲህ አድርጌ ነው ምረግጥ። እኔ ደግሞ አየኛ የሴት ነብር ነኝ የምልህ ለዚህ ነው። እንዳንተ አይነቱን ለፍዳዳ ደግሞ ፍቅር ይዞኛል ብሎ ሲገባ ታየኝ እኮ ስሰማው። ግሙ ጀሊያም ገብሬ ገንበር ገጮ ፊት ስታስጠሉ። ይሄ ቀላታችሁን እያያዛችሁ እየመጣችሁ እዚህ ቲክታክ ላይ ሁሉም ሴት ሚል ይመስሏል ነፍራራ። እኔ ትክክለኛ ወንድ ቀበቶን ጣጠቅ ያደረገ ጀንን ቁርር ብሎ ሰራተኛ የሆነ ወንድ ነው ሳይው ራሱ ደስ የሚለኝ። በጓደኝነት አይደለም በፍቅረኝነት። ዝምባም እናንተ አይነቱን ዝምባም ደግሞ እዚህ ገብቼ ባላስለቀስኩት እኔ እንዴት እንዳስጠላችሁኝ። እየመጡ አፍቅሬሻለሁ እንዲህ ብዬሻለሁ። እኔን ብቻ ሳይሆን ዝም ብላችሁ የሆነ ገሉዬ እኔ ማር ይኸውልህ፣ እንዳንተ አይነቱን ዝምባም ከማይ እንደሱ አይነቷን ቆንጆ ባይ ይሻለኛል። ችስታ የወንድ ችስታ ነው የበዛው እዚህ ቲክታክ ላይ። እንዴ ወንድነት እኮ ጠፋባቸው ዘንድሮ። የት እንሂድ? የት አባቱ አለ? ቆይ ላባረው እንዳይመጣ ሁለተኛ እዚህ ቤት። ቅማላም ደግሞ ልቀጠቅጥሽ ይላል እንዴ ብስብስ። ገብተህ እዛ አገር ቤት አትታገልም እንዴ? እኔን ምን አባት ትቀጠቅጠኛለህ? እከካም ማን ነው ስሙ? ቆይማ ቆይ ማን ነው ሚውት ያደረገው? ንገሩኝማ ጋይስ። ቆይ ፕሮፋይሉን አንዴ ፈልጌ እንዳትመለስ አድርጌ ነው ጉድጓድ ውስጥ ጨምረ አንተ እንዴ ሲያስጠሉ። በቃ ወንድ ይጥፋ እንዴ ዘንድሮ። እንዳንተ አይነቱን ጥንባታም ደግሞ ባላየሁት ከሴት ጋር አሁን ልቀጠቅጥሽ ነበር ይላል ወንድ ልጅ ደግሞ። እኔ ክርስቶስን የሆነ ጉርድ ብትለብሱ ይሻለኛል እንደነዚህ አይነቱ ወንዶች። ወይ እስቲ አንዴ ልፈልገው ይህን ጥንባታም እንዴት እንደምቀብረው ላሳየው። አገጭ ላይ እጅን ሰቅለክ እንዳንተ አይነቱን ደግሞ ወንድ ብያየዋለሁ እንዴ? እኔ አንተ ዝምባ እንዳመጣ እዚህ ቤት ስለ ሁሉም ነገር ፈጣሪ ምንድነው? ስለ ሁሉም ነገር ፈጣሪ ደግሞ እኮ ፎሎ ባክ እኮ መልሽልኝ እያለ ነው ቅማላ። እንዳመጣ እዚህ ቤት አንዝምባ ሂደህ አገር ቤት እንዳንተ አይነቱ ምግብ ነው የሚያቀብል። እንደው ሲተኩስስ አናየው ጠርመጥመጥ። ቲክታክ ላይ ምን ትሰራለህ? እንዳንተ አይነት አሁን አንተን የሚያክል ይህን የሚያክል ግድንግድ ሰዓት ይዘህ እጅ ትልቅ እንደሆነ ያስታውቃል። ለመተኮስ አይደለም ቦክስ ለመማታት ይሆናል። ሂደህ መታገል ነው ያለብህ። አገር ቤት ምን ትሰራለህ? እዚህ ቲክታክ ላይ ስንት ህዝብ እያለቀ ቅማላም። እኔን ምን አባት ተቀጠቅጠኛለህ? አንገት ላይ ነው የምቆምብህ። እኔማ ደግሞ አፈቅርሻለሁ ምናምን ይሄ ድሮ የተበላበት ሙድ ክርስቶስን ይህን የሚያክል የድሮ ቧንቧ አገር ቤት እንጃ። አንዳንዶቻችሁ ጉድጓድ ነው የነበራችሁ። ጉድጓድ እንደዚህ የሚሳብ ውሃ አገር ቤት ያለ ሰው ያው ወይን ያውቀዋል። አንዳንዶቻችሁ ደግሞ ቧንቧ በምን የድሮ ቆጣሪ ነው የሚባል ምንድን ነው? እስቲ ዘሪውን አንተን እንግዲህ በድሮ ዘመን ነበር። የእሱን የሚያክል ሰዓት ይዞ እንዲህ ደግሞ ይዘው የሚመጡት ነገር ወንድ ጠፋ እኮ
እንዴ? አሁን ማን ይሰማችኋል? አፍቅረሽ ምናምን በአናተ ተተከል ብዬ ነው የገመድ ምገዛልን። አፍቃሪ የሚባል እንዳለ ያው እናንተ ዝምባሞች ህይወትን ወደ ታች ነው የምታደርጉ። ምን ታደርጋላችሁ? ምንም። እኔ አሁን ከሚያፈቅረኝ የሰደበኝ ይሻለኛል። አትሊስት በደንብ ተረጋግጠን እንከባበራለን። ፍቅር ይላል እንዴ ጀዝባ። ህይወት በከበደን ሰዓት ድሮ የተሸወር ነው ይበቃል። ፋራው ነን። አሁን ወይ ገንዘብ ይኖራል ተብላ ልትበላ ይሆናል እንጂ የምን አባት ራስህን መውደድ ያቃትን ሰው ቢፋቀር ኑሮ ቲክታክ ላይ ይባላ ነበር እንዴ? ፍቅር ቢኖር ፍቅር እኮ ነው የጎደለው የህብረተሰብ። እንዴ አያስጠላችሁም? አሁን የመጡ ሰዎች ዝም ብሎ እኔ እንጃ የስንት ዓመተ ምህረት ልጆች በአያቴ ዘመን የተወለዱ ይህ ሙድ እኮ ተበልቶበታል። ትትትትት የምትናገር በምን ሞራልሽ? በየትኛው ሴትነትሽ? በየትኛው ጀግንነትሽ? በየትኛው ሞገስሽ ሰላምን ሰላም ስትነሻል የከረምሽ ነሽ? ምን አርጋሽ መስዋለች? እዲያው ሰላም ታልፊት ሁሉ ቀምሳ አለው እያንዳንድክ ስምን ያልጠራም በጣም የምታስጠሉኝ ሰዎች አላችሁ። ያንን ጥቁር ፌስታል የምትመስሉኝ በጣም ነው ምንቃችሁ። አይስዌር እኔ የምጠራውን ሰው አውቃለሁ። በጣም ነው የምታስጠሉኝ። ግን የበታችነት ስሜት እኔ ምግቡን ስሰራው የማሜ ምግብ እያልሽ አፍሽ ምራቅ እየሞላ ነው። እኔ እየበላሁብሽ አንቺ ነሽ አፍሽን የምታኪው። ጌራው ጎ ወርክ ስሪ ሰርተሽ ብይ። ሰውን ዳውን ከምታደርጉ ንፍጣሞች። እኔ የሰው ቤት ምግብ እንኳን አይጥመኝም፣ እንኳን የሬስቶራንት ይሄ ወደል ወደል የሚያካክል ቡግኝ። እስቲ ዘዝ እናየው፣ ጥብስ ዘዝ እናየው፣ ወይ ክትፎ አበሻ ቤት አዘይ የዘይቱ የኦይሉ እንጀራውን እንዲህ አድርጋችሁ ስታዩ ኦይል ነው እንደዚህ ይጨመቀዋል። ዘይቱ ይወጣል እንደዚህ ተጨምቆ ጋይስ። የቲማቲሙ መወዳድል ጥብሱ ላይ የሽንኩርቱ መተላለቅ። ያንን ደግሞ ጤነኛ ነን እኛ ትላላችሁ። በሽታ የሆነባችሁ እሱ ነው። በሽታ የሆነባችሁ ፍሪጅ እስቲ ከፈትና እንተያይ። ፍሪጃችሁ ምን እንዳለው ይሄ ችክን ወደል ወደል የሚያካክል እግር አለ። ኢቨን ከግሮሰሪ ስጋ አይገዛም። ሱፐር ማርኬት ውስጥ ፍሬሽ ነው ይባላል፣ ግን አሮን ላይክ የት ነኝ ስጋ ስገዛ ፍሬ አበሻ ቤት ሄደሽ ወይ በግሽን እርድ አድርገሽ ነው ለልጆች ጤነኛ ምግብ ማብላት ያለብሽ። ምረ ቅማላ የሴት መቀያ አውቄ ነው እኔ እዚህ ብሎክ ማላረግሽ። ቁጭ ብለሽ ረግጥሻለሁ፣ ታዳምጫለሽ። እኔ ወዳጅም ጠላትም የለኝም። አሰስ ገሰስ ነው እዚህ ጋር ያለ ጠቅላላ። እዚህ በኮመንት የምትሽለጠለጡ ወንዶቹ እንኳን እኔ ወዳችኋለሁ። ሴቶቹ ከስንት እንዳላችሁ በጣም ላይክ እናትነት የሚገባችሁ ማምዬ ምን አይነት ሴት እንደሆነች የሚገባችሁ። ሌሎቻችሁ እረጠር ምጥምጥ ናችሁ። ራስሽን እንኳን ተነስተሽ የማትታጠሚ ግም እድፋም ሲያዩዋችሁ እንኳን የሚጸየፋችሁ ሰዎች አላችሁ። ገና ለገና ይሰድቡኛል ብላችሁ የምታሽቋልጡ በአናትሽ ነው የምጠቅልሽ። እኔ እከካም ስሩ ብሉ። የስልጣኔ ምንጭ አሜሪካ ላይ ገብተሽ ሽንኩርት ስላልከተፍሽ ሴትነትሽን አይገልጽም፣ ማንነትሽን። ሴት ልጅ ስትርመጠመጥ ነው ኪችን ውስጥ የሚያምርባት። ማን ይሰማሻል? ገንዘብ ኑሮሽ ሀይሄን ላይ ወጣች ፀጉርሽ እንዲህ ብታንገደግጅ ማን ይሰማሻል? ሴትነት ውበትሽ እናትነትሽ ነው። ግቢ ተርመጥመጭ እርምጥምጥ። ለዛ እኮ ነው ጥሩ ቆንጆ ምግብ አትበሉም። ለእናንተ ሄልዚ ምግብ ብሮኮሊ ስቲም አድርገሽ ወይ ደግሞ የሆነ ቺክን ከጎኑ አድርገሽ ላይክ ዚስ ፉድ ና ስናት ሄልዚ አይደለም። አበሻ ቤት ምግብ አይንሽ ላይ ቅውልል እያለ ይህ ዘይት እንደዚህ ስትጨምጪው፣ እኔ አንድ ቀን ኦርደር አድርጌ የሆነ ቦታ አምጥቼ ባሳያችሁ ደስ ይለኛል። እንደዚህ ጭምቅ ብታረጉት ዘይቱ ራሱ እንዴት እንደሚወጣ ያንኑ ታዲያ እንትን ጤነኝነት። ከዛስ እናንተ ምግብ ሰርታችሁ መብላት ስለማችሉ ብቻ ብረት ድስት ሊንኳኳብኝ ነው፣ ጣውላ ሊንኳኳብኝ ነው ትያለሽ። 2500 ብር እዚህ ቤት ኩስ ከፍለው እንደፈለግኩ ልሆንበት ነው። ምረገረድ የሴት ገረዶች አላችሁ ስታስጠሉ። ሴት ልጅ ለልጇ ካልተገረደች፣ ለራሷ ካልሰራች፣ ራሷን ካልጠበቀች፣ የሴትነት ውበቷ ኪችን ላይ ካልተርመጠመጠች ታዲያ ምንድን ነው ውበቷ? ታዲያ የእናንተ ውበት ምንድን ነው? ሱሪ ለብሶ ቂጥን ማንዛረጥ ወይ ቀኑ ሙሉ ሰውን ሲሳደቡ መዋል። በቃ ስትሳደቢ ይረቅጥሻለሁ፣ አቀምስሻለሁ። በጣም ምዘገንኑ ሴቶች አላችሁ፣ መልስ ማልሰጣችሁ ማለትም የሆነ አንዳንዴ ማለት ነው። እኔም ታይፓችሁ የሆንኩ ሴቶች አላችሁ፣ ጭራሽ ደግሞ ማስጠላችሁ ሴት ልትኖሩ ትችላላችሁ። ልክ እንደዛ ነው እኔ የምታስጠሉ ማልጠራችሁ ጥቁር ፌስታል የምመስሉ
ነገርኳችሁ። ምን አባታችሁ ልታመጡ ምረቅ ማላ በጣም ነው የምታስጠሉኝ። እኔ እድፋሞች ብትጠ የኔ ይሄ ላይ ከምሰራበት እንኳን ታየኛለች። ከሰራው በኋላ እንዴት ሙልጭ አድርጌ እንደማጥበው እንደማጸነው ያን ያህል እንኳን ክብር የላችሁም ለራሳችሁ እድፋሞች። በዋላችሁበት ልብስ የምትገቡ ደግሞ እናንተም ሰው ሆናችሁ ሰውን ለመተቸት የምትፈልጉ በጣም እኮ የምታስቁኝ። ብጥለው ገለበጠኝ ሁሉ ሴት ልጅ ውበቷ ዛሬም ነገም ትክክለኛ ሴት ትቀበለዋለች። ይሄ ትክክለኛ ሴት ትቀበለዋለች። የሴት ልጅ ውበቷ መርመጥመጧ ነው ኪችን ውስጥ። የእናንተ አሜሪካን መግባት ጣውላ ለመያዝና ሽንኩርት አለመክተፍ ነው እንዴ ስልጣኔያችሁ? አቤት አቤት! ኢትዮጵያዊነታችሁን ገልጻችሁ ሞታችኋል። ምድረ እድፋ ሴት ልጅ ገብታ ታዲያ ካልጠረገች ምናምን። ወንዱ እየጠረገ እኮ ነው፣ ወንዱ እየጋገረ እኮ ነው በዚህ ሰዓት። ማሚዬ ሰውነትሽ ያምራል። ያማረው እኮ ሰርቼ ስለበላው ነው። እንዳንቺ የእንትና ቤት ሬስቶራንት ክፍት ነው የእንትና ቤት ዝግ ነው አይደለም። ሰርቼ ስለበላው የሚያምረኝን ቆንጆ ምግብ ስለምበላ ነው ጤነኛ የሆንኩት። እከክ አቤት አቤት! ወንዱ ዛሬ ነቃ ደንግጥ ብሏል። ማንም አይሰማሽ። ቄጥሽን ብታቆነድጂ እንትንሽን ብትበለቅጭ አይሰማሽም። ጨላ ከሌለሽ እንደ ሴት መሆን ካልቻልሽ ገብተሽ በት ካላልሽ 50-50 ነው ህይወትን የምትሄጃት ትዳር ቢኖርሽም። አንቺ ግንጭላ ማገጫም ለንቦጫም ለንጨሻ እንዴ! ምን አባታቸው አበዙት እነዚህ ጠምባታም ሁሉ። ቀምሳ አለሁ። ቴንክ ዩ ሶ ማች አመሰግናለሁ። እንዴ እናንተ እንግዲህ ሰርታችሁ አልበላችሁም እና እኛ ሰርተናል እንብላ። ምረ እድፋም የቱን ታሳዩናላችሁ? ምኑን ነው የምታሳዩን? አሳዩን እስቲ አንድ ቀን እንደው ፉን እያላችሁ አሳዩን ብንል እንኳን የሆነች ሰዓት ሞከራችሁ፣ አልቻላችኋት። እኛ እኮ ያደግንበት ነው በቃ። እኔ ከልጅነቴ ነው እናቴ ያስተማረች ሴትነት እንዴ። ምረድፋ ምን ፒዛ ገዝቼ ለልጆቼ አልሰጥም። ይሄ ካርቶን የ5 ብር የግሮሰሪ ፒዛ እየሰጣችሁ ገዝታችሁ የግሮሰሪ ፒዛ እንደ ፍሬሽ እንኳን ኦርደር እንኳን አታረጉላቸውም እኮ። የ20 ብር የ18 ብር ፒዛ እንኳን ሰርታቸው ገዝታችሁ እንኳን አሰጧቸው። የ5 ብር የ6 ብር እኮ ነው ግሮሰሪ ገዝተው የሚሰጧቸው። ከዛ ስጋ የግሮሰሪ ስጋ ዝንብ ሲወራው ቀኑ የተጻፈበት እያመጣሽ እየበላሽ እኔ ላይ ልትላገጭ ትፈልጊያለሽ? አላግጥብሻለሁ። Yes, there is nothing like cook at home. Yeah, ማለበቱ የበታችነት ስሜት ያለው ሰው ነው የሚሰድብ። እዚህ ጋር የሴትነት ቅጥ ማንጣ የጠፋባችሁ ከነ ነጭ ሽንኩርት እንኳን ነጭ ሽንኩርት ሌዚነታችሁን ማየው ብዙ ሴቶች ቤታችሁ ያለው አንዳንድ ሴትና ልጠሽ ለመጠቀም ነጭ ሽንኩርት 4-5 ነጭ ሽንኩርት ልጦ ወጥ ውስጥ ለመጨመር ያን ያህል ቢዚ ናችሁ ለወሬ። ማሜ ግን እየተሰዳደበች ነው ወይ ማሜ እየሰከረች ነው ቢሉሽ ቁጭ ብለሽ ቪዲዮ ለመስራት ለማይከፈልሽ ቪዲዮ ታይምሽን ትገያለሽ። ምግብ ሰርተሽ ግን ነጭ ሽንኩርት ለመጨመር 1 ወር ሙሉ የታሸገ ነጭ ሽንኩርት አምጥተሽ ወጥሽ ላይ ትጨምሪያለሽ። ለንጨጫ እኔ አንቺን እየሰደብኩሽ ነው ምግብ የምሰራው። አምሲርስ ይህን የተግማማ የከረመ የስንት ቀን ነጭ ሽንኩርት የታሸገ አምጠው ይጨምራሉ። ያውም የተፈጨውን እኮ ነው ደግሞ የተፈጨውን። እና እንዴት ነው ህዝብ የምትሆኑት? እንዴት ነው ጤነኛ ለመሆን? አስተሳሰባችሁ ሁሉ ተደፍኗል። አስተሳሰብሽ ያንን ነው የሚመለከተው። አቮካዶ ከመብላት ፀጉርሽን ተለጥፈሽብኝ ትወጫለሽ። ስሪ፣ ስሙዚ ጠጪ፣ ምግብሽን ቆንጆ አድርገሽ ስሪ፣ ብይ። ጂም ሂደሽ እኔን ለማሳየት ዝም ብለሽ እዛ ላይ ቪዲዮ ከመቅረጽ ቆንጆ ምግብ ተመገቢ። ዙጥ በይ። ፖዘቲቭኝ አስተሳሰብሽን። ማሜን ልጥያታች ምድረ ፈርሳ ቅማላ ቀምስሻለሁ እያንዳንድሽ። ታዲያ የእኛ ቂጥፎ እንደድ ሲል መቅናት በአናትሽ ትተካያለሽ። እናንተም በፌቃችሁ እንዲህ እያላችሁ ነው። እንኳን እኛ እናንተም ወለድ እያላችሁ ነው። ሰርተሽ ብይ አሽልጋጋች በግሽን አርደሽ ከዱለቱም ከጥብሱም ከቀይ ወጡም ከምኑ ብይ። እኔን ከመተቸት ቁጭ ብለሽ ብተችኝ ባተች ላዳምጥሽ አልችልም። እኔ ማዳመጫሽን ነው ምቀማሽ። እኛ ታዲያ እንዲህ ስንል መቅናት እንላለን። የቅናት መንፈስ ምረ ዘረጦውን የት አባቱ እንዳመጣብኝ ደግሞ ዘንድሮ እንዴ